ማንኛውም መሆን አለበት እንዴ? ባልና ሚስት ነው አይደለ? አንቺ እነዚህ መጠቅሽ ኦኬ ነው እንዴ? እንዲሆን ፈልገሽ አይ ደግሞ እንዴት እኔ እዚህ ጋር 1 አመት አዳመን ስጥለው ጡቴ ወተት እየቋጠረ ነበር። ትምህርት ቤት ሄደው እያፈሰሰኝ ማለት ነው፣ እየረጠብኩ። እኔ ብቻ ነኝ የምረጥበው ከክላስ ውስጥ ፈልጌው አይደለም። 3 አመት ደስ ብሎኝ ጨርሼ ምናምን ትምህርቴን ብቀጥል ደስ ይለኛል። ሰው ያ ሁኔታ ያ ቤልጅየም የተፈጠረው ሁኔታ ነበረ። እሱ በሰዓቱ እኔ እርጉዞኜ ወጥቶ ያደረጋቸው ነገሮች ነበሩ፣ እኔ የማላውቀው በሰዓቱ ማለት ነው። ያን ነገር ደግሞ ያገኘሁት ከ2 አመት በኋላ ነው። አዳም ተወልዶ 2 አመት ሆኖት ነው ያን ነገር ያገኘሁት። እና መጀመሪያ ያለው የማውቀው ታሪክ የለም ነው ያለው። በቃ የዘሳት ራሴን በመጠጥ ስለሳተ ምናምን ነገር ማግኘትን ስለማይችል ማሰብ ስለማይችል ትዝ ስለማይለው ምን እንደተፈጠረ በህይወቴ ብዙ ነገር መስዋዕትነት የከፈልኩለት ሰው፣ ብዙ ነገር ያደረግኩት ብዬ የማስበው ሰው እንደዛ ካረገ ማንም ሰው እዚህ ቪዲዮ ላይ ሊያደርግ ይችላል። እና ያያል ልዩነቱ የሁለቱ ያ ነው። ሁለተኛ ነገር እሷ ልጅ ናት፣ ገባህ? እንደ እናት የምቆጣ ነው የሚመስላት። እሱ እንደ ልጅ እንደ ቤተሰብ አልገባም። ስለዚህ የምናገረው ነገር በሙሉ ለእሱ መጥፎ ነው። እኔም እኮ የራሴ ራይት አለኝ። እኔ እያለውኝ እናትየው ምን ታደርጋለች ነው ለቂቤው እኔ አልቀርብም። እዛ አጋጣሚ እሷ እኔ ጋር መምጣቷን እንጂ ከኔ ጋራ ቪዲዮ ትሰራለች ብሎ አልጠበቅም። የመጀመሪያ ጊዜ ቲክቶክ ላይ የሆነ እየደነስን እኔ እሷ ፊልም ሆነ ሰራን። ሰው አያውቅም እንደተታረቅን፣ እኔ እሷ እንደተታረቅን። እሱም ራሱ አያውቅም። ለእሱም ሾክ ነው የሆነበት። ምክንያቱም ምን ብሏታል? ያችን እናትሽ አውጥታ ጥለሻለች፣ ማንም የለም። ያነቀኝም ፓርት አለ፣ በቦክስ የመታኝም ፓርት አለ። እንደዚህ ብዬ መናገር ራሱ ለእኔ ያናደኛል። ገባ አይደለም? ምክንያቱም መመታት በቃ ሴት ልጅ መመታትም ያለባትም ፍጡርም አይደለችም። ተናደርክም አልተናደርክም መውጣት ትችላለህ፣ ለቀህ መሄድ ትችላለህ። እንደዚህ ፋኒ ሆነ ስታየው ላይ አግሬሲቭ ነው፣ ሪያክሽን ያሳያል፣ አይኑ ፍጥጥ ብሏል። ለራሴ ሳየው እኔ በዛ ሰዓት ደስ ነው ያለኝ፣ ምክንያቱም አውቀዋለሁ ይህንን ፊት በጣም ነው የማውቀው። ህዝቡ ግን አያውቀውም። ገባ አይደለ? ለዛ ነው ህዝቡ ተረጋጋረ ፋኒ ለነሱ አዲስ ነው፣ ለእኔ ግን አዲስ አይደለም። ያን ነገር ሳይሆን ደስ ነው ያለኝ። የተናገረውም ንግግር ሁሉ ነገር ልክ ነው፣ ሁሉ ነገር አንድ ስህተት የለውም። ሳምሪ ወንድ ናት፣ ሳምሪ እንደ ሴት አትሆንም፣ ሳምሪ መግባት ልክ ነው ማለት አንተ እኔ እንደ አንድ ወንድ ለእኔ ካልሆንክልኝ፣ እኔ ደግሞ እንደ አንድ ሴት እንድኖር ካልፈቀድክልኝ ግዴታ ወንድ መሆን አለብኝ። እሱ ከኔ ጋር ህይወት እንደመሰረተው እዛም ጋር የምንረዳቸው ሰዎች የራሳቸው ህይወት አላቸው። የሚያስበው ማለት ስለኔ ማለት ነው የሚያስበው እዚህ ጋር ያላችሁበት ሁላችሁም ሰላም ነው። ዛሬ እንግዲህ ለየት ባለ ፕሮግራም ነው የመጣ ነው። አብረውን እንግዶች አሉ። ከዛ በፊት ብስሬ ሰላም ብል። ሰላም ውድ ቤንጃፖርት ተከታታዮች እንደምላላችሁ፣ ይኸው ዛሬም ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የደወሏ ምልክት በመጫን የዚህ ቻናል ቤተሰብ መሆን ትችላላችሁ። እንግዲህ አዲስ የሆናችሁ ካላችሁ ቻናሉ የፖድካስት ነው፣ አቅራቢዎቹ ደግሞ እና ቢኒያም ነን። ሰብስክራይብ አድርጉ ቤተሰቡን እንላለን። በጣም እንግዲህ ወቅታዊ ጉዳይ ከመሆኑ አንጻር ዛሬ አብራን ሳምሪ ያለች፣ ጂጂ ያለች። ከዚህ በፊት እዚህ ቻናል ላይ ፋኒ ቀርቦ ነበር። የእሱን ጉዳዮች አቅርቧል። ክሊር ማድረግ አለብኝ ያለውን ነገር ካቀረበ በኋላ እንግዲህ ስማችሁ የተነሳ ሰው መታችሁ ራሳችሁን ዲፌንድ ማድረግ ትችላላችሁ ብለን ነበር። ያ ደግሞ ትንሽ ሳምሪ ባለመባሌ ብላለች። አስቀይሟታል። ያው ይቅርታ ጠይቀናታል። ግን መዛሬ መታለች። እንግዲህ ጂጂ መታለች። ያለውን ሀሳብ እናነሳለን። ከዛ በፊት ሰላምታ። እሺ፣ እንዴት ናችሁ ቤንጃ ፋሚሊዎች? ያው አክብራችሁን ስለተቀበላችሁኝ በጣም አመሰግናለሁ። በዚህም አጋጣሚ የራሴንም ሀቅ እንዳወጣ በእናንተ ሚዲያ ፈቃደኝነታችሁን ስላሳውቃችሁኝ ከልብ አመሰግናለሁ። ያው የማታውቁኝ የለም ብዬ አስባለሁ። ሳምሪ ይባላለሁ።
ሰላም ጤና ይስጥልኝ። እንደው ይቅርታ ሰላም እንዴት ናችሁ? በጣም ነው የማመሰግነው። እናንተም ይሄንን እድል ሰጥታችሁ ለልጄ እዚህ ሚዲያ ላይ ቀርባ ሀሳቧን እንድትናገርና እንዲሁም ደግሞ ራሷን ዲፌንድ እንድታረግ እድሉን በድጋሚ ስለሰጣችሁ በጣም ነው የማመሰግነው። እኛም ስለመጣችሁ እንግዲህ እናመሰግናለን። እሺ እንግዲህ ባልነው መሰረት እንኳን ደህና መጣችሁ ለቤንቻፖድ። እንግዲህ ወደ ጉዳያችን ስንገባ ትንሽ እንደው ለመግቢያ ያክል እንዴት መቼ ነው የመጣሽው? ወደ ጀርመን ነው ሀዳኮ መቼ ነው የመጣሽ? ያው እሺ ከመጣሽ ስንት ጊዜ ሆነሽ? በ14 ዓመቴ ነው የመጣሁት። ለመጀመሪያ ጊዜ እንግዲህ ያው የ15 ዓመቴን እዚህ ነው ያከበርኩት። አሁን ኦልሞስት 26 ዓመቴ ነው። ሙሉ የወጣትነት እድሜን እዚህ ነው ያደግኩት ማለት ይቻላል። ታክሲ የለውም አይደል? እናት እያለች አይጨራረፍም። አብዛኞቹ ይላሉ እውነት 26 ዓመትሽ ነው፣ ግን እኔ 26 ዓመቴ ነው። እድሜ ጸጋ ነው። እኔ እስከ 100 ብኖር ደስ ይለኛል። ማሽበት ነገር የለም። እንደውም 26ም አትመስይም። ትልቅ ነው አይደል? 26ም 26 ከ21 እኮ አይዘልል 26 ስትይ ትደነግጣለሽ። ወይዘዊ አትቆጥሮ ስንት እንደሆነ እና በጣም አሪፍ። እሺ እዚህ ከመጣሽ በኋላ ነበረ ወደ ጉዳዩ ለመሄድ ያክል ብዙ ላለማርዘም ከፋኒ ጋር መቼ ነው የተዋወቃችሁት? تدرون شو كانت دايما طاقة وطننا؟ كانت قلوب اللي لقوا في البحر طاقتهم، واليوم العزيمة هي نبض قلوبنا، ومن أرض سقيناها بحب ووفا، وزرعت في قلوبنا نبض وحياة، ومعاني الكرم ما فارقتنا، لضيوفنا في قلوبنا ود ومحل، جذورنا في الأرض وعيوننا للسماء، وطموحنا ما لها حدود، والمحامل اللي استدلت بنجوم السماء. ያው ከሱ ጋር እንደታወቅን 19 ዓመቴን ከሱ ጋር ነው መሰለኝ ያከበርኩት። ለመጨረሻ ጊዜ ከእናቴ ጋር 18 ዓመቴን አክብሬ ነበረ። ያው ኦልሞስት 18 ካለፈኝ በኋላ ነው ከሱ ጋር የታወቅ ነው ማለት ይቻላል። የተገናኛችሁበትን አጋጣሚ የተገናኘንበት አጋጣሚ አብዛኛውን ጊዜ ተናግረነዋል። እኔ ላይቭ ላይ ድሮ ምሰራ ነበር፣ እንደዚህ ኢንስታግራም ላይቭ ምናምን ነገር እወጣ ነበረ። ዩቲዩብ ቪዲዮ ምናምን ነገር የዳንስ ቪዲዮ ለቅ ነበር። ዊኬንድ ሁሌ የራሴ ታይም ነው ብዬ የማሳልፈው ከጓደኛዬ ጋር። ሙስጠፋ የሚባል ጓደኛ አለኝ እንደ ወንድም ቆጥረው እና ከሱ ጋር ሁሌ ዊኬንድ እወጣለሁ ከትምህርት በኋላ። ከዛ ምታግና ዞንታ ወይ ደግሞ ሳተርዳይና ሰንዴ ይፈቅድልኛል እና ዩቱብ ላይ ምናምን ነገር እንቀሳቀስ ነበረ እና ያንን ነገር እንግዲህ በዛው አጋጣሚ ላይቭ ላይ በመሆንበት ሰዓት ነው እሱን የሚያገኘውት ኮሜንት ስር ማለት ነው። በዛ ነው የተታወቅ ነው። ከዛ በኋላ እሱም እንዳለው ከዚህ በፊት ኢንተርቪው ላይ የተናገረው በጓደኛው ምክንያት ምናምን ነው ያገኘኝ። በዛ በኩል ተታወቅ። ስለዚህ መድገም አያስፈልግም። እሱ ያለው ነገር እንዳለው ነው። ግን እንዴት ተዋወቁ የሚለውን ነገር እና ማን ነው መጀመሪያ ምንድን ነው የተናገረው የሚለው ላይ ተጠይቁ ደስ ይለኛል። ማነው ፍቅር የጠይቀው ነው ወደዛ ደስ የሚል ሚሞሪ ስላለ ትክክል። ያው ላይቭ ላይ ነበርኩ። እሱ ኮሜንት እየጻፈ ነበረ ከስር የትንሽ ምናምን ነገር እያለ እኔ ደግሞ ከለን ነው የምወጣው የምኖረው የሚቀርበኝ ከለን ነው። እሱ ደግሞ ሩቅ ነበር በሰዓቱ ጓደኞቹ ጋር ነበረ እነ ቴዳ ጋር ምናምን ነገር ማለት ነው። እኔ አላቅም። ከዛ በኋላ እኔ እንደ ቀልድ ያው ከለን ምናምን ነገር አልኩት። ሙስጠፋ ጓደኛዬም ቪዲዮ ላይ ምናምን ነገር አለ ጥቁሩ ማለት ነው። አብዛኛው ሰው ያውቀዋል እና እመጣለሁ ምናምን ነገር ሲል እንደ ቀልድ ነበር የቆጠርኩት። የእውነት ይመጣም አልመሰለኝም። ኦኬ ከመጣ በቃ ከለን እንገናኛለን ምናምን ነገር አልኩት ማለት ነው። ከዛ የእውነት እንደሚመጣ ነው የጻፈልኝ። ከዛ በኋላ ወደ ብዙ ሰዓት ጠበቅኩት ምናምን። እኔም ያው በማክበር ሰው እመጣለሁ ብሎኝ እኔ ወደ ቤት ብገባ ምናምን ነገር ይከብዳል ብዬ ጠበቅኩት። ከዛ የእውነትም መጣ ከብዙ ሰዓት በኋላ ማለት ነው። ከዛ ተገናኘ ምናምን ነገር። ከዛ በቃ እንደ ቀልድ ትንሽ ጊዜ ነው ያሳለፍነው፣ ትንሽ ሰዓት። ያው እየመሸም ስለነበረ እኔም ወደ ቤት መሄድ ስለፈለኩም በቃ በዛ ሰዓት ተተዋወቅን፣ ተገናኘን።
ከዛ ወደ ቤት ተለያየ ማለት ነው። ከዛ በኋላ ነው ኢንስታግራም ላይ መጻጻፍ የጀመርነው። በዛ አጋጣሚ ተተዋወቅን ማለት ነው። እና የእሱም ጓደኛ ደግሞ ዳግ የሚባለው ደግሞ ለእሱም ነግሮታል። ኦልሬዲ እኔ ዳጊን ነበር መጀመሪያ የማውቀው ኢንስታግራም ላይ እና እቺ ልጅ አለች እዚህ ከተማ የምትኖር እስኪ ተተዋውቃት እና ወንድ ነህ ምናምን ነገር ተባብለው ነው የሆነ እሷን ከተዋወቃት ካገኛት ወንድ ነህ ምናምን ሲባባሉ ተፎካክረው ነገር ነው እና በዛ አጋጣሚ ነው በኋላ ታሪኩን የሰማሁት እንደተፎካከሩና እንደተባባለ ማለት ነው። አሲዘው ምናምን ነበር ሁሉ እቺ በጣም ማለት ዳጊን ነው መጀመሪያ ማውቀው ኢንስታግራም ላይ እና እኔ ሰው ሳወራ ሀርድ ነኝ ይሄን ያህል እንደዚህ ጅንጀና ላይ ምናምን ነገር አይ ዶንት ኬር ምንም እንትንም የለኝም ኢንትረስትም የለኝም እና ለማንም እንትን አልልም እንደሚፈልጉት አልጻጻፍም እና ሬቺ የሆነ በጣም ሀርድ ናት እኔ ካገኛት አደንቃለሁ አይነት ነገር ነው ሁለቱ የተጻጻፉት እና በዛ ምክንያት ከእሱ ጋር ተተዋወቅኩ ከፋኒ ጋር ማለት ነው። ከዛ በኋላ ያው ትውውቁ አለ። ወደ ፍቅር እንዴት አመራችሁ? ማለት ያው ሁሉም ነገር መጀመሪያ ያለው ነገሮች መጀመሪያ ላይ ደስ የሚሉ ነገሮች አሏቸው እና እስቲ ላይክ ወደ ፍቅር ያመራችሁበት ሞመንት ከዛ በኋላ የተወሰነ እንዴት ነበር? በሀይላይት እኔ ኦልሬዲ በዛ ሰዓት ከቤት ወጥቼ ነበረ። ቤት ለቄ ወጥቼ ነበር እና አውስቢልዲንግ ነበር ያገኘሁት ዱስዶፍ አካባቢ ሬሽታንቫልት ፋሃንግሽቴልት ማለት ነው። ላይክ የጠበቃ አሲስታንስ ሆኜ አውስቢልዲንግ አግኝቼ ነበረ እና እሱንም ደግሞ ስለምታዋወቀው እዛ አካባቢ ነበር የሚኖረው የነበረው ወደ ሞርስ አካባቢ ማለት ነው። ኦልሞስት ይቀርባል ወደ ዱስዶፍ። ከዛ እኔ በቃ ሳቢ ምንድነው እሱ ጋር አርፌ ከዛ በኋላ አውስቢልዲንግን ጀምሬ የራሴን ቤት ለመውጣት ነበረ እና ከጅምሩም ደግሞ ነግሬው ነበረ ላይክ እሱ ጋር ካረፍኩ በኋላ ለትንሽ ቀን እንደሚሆንና የራሴን ቤት ፈልጌ እንደመውጣ ማለት ነው። ከዚያ እሱ ጋር መጣሁ፣ ተተዋወቅን ምናምን ነገር አሪፍ ጊዜ ነበረ። ከዛ እኔም አውስቢልዲንግ ጀመርኩ። በዚህ ሰዓት እዚህ ዱስዶፍ የተመላለስኩ እሰራ ነበረ። ከዛ ቤት አገኘው ማለት ነው። ቤት አገኘችልኝ ኦልሬዲ አለቄ ቤት አገኘችልኝ እና ከጠበቃ ምናምን ያገኘችው እሷም። ከዛ ኦልሬዲ ፈትራጎ ምናምን ነገር ጨርሳ በቃ እኔ ልወጣ ነው በሚለው ነው እንጂ ምንም አይነት እሱ ጋር እንደነበር ምንም አይነት ፍቅር ግንኙነት አልነበረንም በዛ ሰዓት ለውጣ እስከፈለኩበት ድረስ ሰዓት ማለት ነው። ከዛ ላ ነው በቃ አይ እሱ የመጀመሪያ ስሜቱ ነበረው እሱ አይ ቲንክ የራሱ ስሜት ኢንትቪክን እያደረገ ነበረ ወይ ደግሞ ውስጡ ነበር የራሱ ስሜት እና ያን ስሜት ገለጸልኝ። እኔ ደግሞ አይ በቃ ችግር የለም በውጭ ማድረግ እንችላለን እኔ ኦልሬዲ ቤት ስላገኘው አለቀኝ ማስቀየም አልፈለኩም ምናምን ነገር ማለት ነው። እና አሁን የጀመርኩት አውስቢልዲንጉንም ወይ ደግሞ ትምህርቱንም ከዛ አንቺ ከዚህ ቤት ከወጣሽ በቃ እኔ ላገኝሽ አልችልም ቢካዝ ያውቃል ኦልሬዲ ወጣትነት ዘመን አለ ከብዙ ሰው ጋር ትጻጻፋለህ ትገናኛለህ ምናምን እና አንቺ ከዚህ ቤት ከወጣሽ ላገኝሽ አልችልም ምናምን ነገር ሲል በቃ እኔ ደግሞ ነገርኩት። እኔ ከጅምሩም የሆነ ሲሪየስ ነገር ላይ ነኝ ቀልድ ምናምን ነገር አላውቅም። በቃ እኔ የሚፈልገው ሲሪየስ ሰው ነው እስከ መጨረሻው የሚቆይ እንጂ በእድሜ ማላገጥም ሆነ ምናምን ነገር አልፈልግም። ያ ነገር በዛ ሰዓት ይህን የምታስቡ የነበረው ከዛ በፊት ባልሽ የሌላ ፓስት የፍቅር ኤክስፔሪንስ ነው ወይስ ተፈጥሯዊ ባህሪሽ ላይክ በቃ ይሄኛው ላይክ ዋንስ እንደዚህ አይነት ሪሌሽ ብለክስ ከገባው ሲሪየስ ላይፍን ነው የምፈልገው ከሚለው አንግል ነው? ለመጀመሪያ ያፈቀርኩት አይደለም። ስለዚህ ኦፍኮርስ የመጀመሪያ ኤክስፔሪንስ አይደለም። እንደዚሁ በርቀት የፍቅር ግንኙነት ምናምን ሪሌሽንሽፕ ትጀምራለህ እኮ ከቤተሰብ ተደብቀ ምናምን ነገር ግን ያውን ማዘር የሰማች ትስቃለች። ግን ያው ምንድነው እኔ የራሴ ማሰብ ምንድነው ከአንድ ሰው ጋር ኢን ሪል ላይፍ ወይ ደግሞ በህይወት እስከተገናኘው ድረስ በአካል እስከተገናኘን ድረስ ሲሪየስ ነገር ነው የምፈልገው። በቃ እኔ ያ ነኝ። ምንም አይነት ለጊዜያዊ የምፈልገው ነገር የለም። እስከ መጨረሻ ወይ ጥሩ ማቹሪቲ ነው በዛ እድሜ እንዲህ ማሰብ። በቃ እኔ እንደዛ ነው የምፈልገው። ወይ ይሆናል ወይ አይሆንም፣ ወይ እስከ መጨረሻው ትዘልቃለህ ወይ እስከ መጨረሻው አትዘልቅም። እና አላማክ ምንድን ነው የሚለውን ነገር ነው እንቅጩን የነገርኩትና በቃ ኪፐር የምትሆን ከሆነ እኔ ያንን ነው የምፈልገው እንጂ እንትን ማለት አልፈልግም። ይሄ ጊዜ ማቃጠል አልፈልግም። በዛ ሰዓት ያህን ወስነሽ ነው ማለት ያ ስሜት እንደ አለ ብለሽ ስላሰብሽ ነው ከዛ በኋላ ነገሮች እንዲቀጥሉ ፈቀድሽ ማለት ፍቅር ያው የሁለት ሰው ፍላጎትም ፍቃድም ጭምር ነው። ግን ያው አሁን እንዳልሽው የአንቺ ስሜት ፍላጎት ዋንስ ከሆነ ሰው ጋር ከተዋወቅሽ ሲሪየስ ሪሌሽንሽፕ ውስጥ መግባትና ማድረግ ነው የምትፈልጊው? አዎ በቃ እኔ አቋሜ ያ ነው። ኦኬ ምን ዲሳይድ አደረግሽ ማለት ለምሳሌ ያው ከዛ በኋላ ልጆች መጥተዋል ወስነሻል ማለት ነው። ምንን ነገሮች ኮንሲደር አድርገሽ ወስነሽ ከዛ በኋላ በቃ ይሄ ሰው ሶልሜቴ ነው ወይም ደግሞ
የኔነቴ ነው የሚለውን ነገር ምን አይነት ነገሮችን እንድትወስን ያደረገሽ? ምንም በቃ እምነትና ፍቅር ብቻ። ምንም የሚወስንበት ደረጃ ላይ ይሄን አይቼ ነው ልዳ አልችልም። ኢቨን ልጆች ራሱ ሳይመጡ በፊት በቃ ያመንኩት ቃሉ ነው። ከአንድ ሰው የምትፈልገውን ነገር ትናገራለህ ዳይሬክትሊ። ከዛ ሰው ምን እንደምትፈልግ ጊዜያዊ ከሆነ ጊዜያዊ፣ ዘላቂያዊ ከሆነ ዘላቂያዊ። ምንም ነገር ቢፈጠር እንግዲህ በጨለማውም Calling all migrant workers in the Emirates. Unlock new income opportunities with Olim Trade. Start small with just 40 dirhams. Learn trading for free. በትና የኔ ደግሞ በሳቱ የነበረኝ አቋም ያ ነው። በቃ አንድ ላይፍ ጀመርኩ ነው። እስከ መጨረሻው የምታገል አይነት ሴት ነኝ። ቀልድ አልፈልግም። ካመንኩ ካፈቀርኩ እስከ ጥግ ድረስ ነው የማደርገው። ያም ሰው ደግሞ ለኔ የሚያረግ ከሆነ ቃልን ብቻ ነው ላምነው የምችለው እንጂ ሌላ ምንም ማረጋገጫ ሰጠኝ ጋራንቲ ሰጠኝ አይደለም የሚሆነው። ምንም አይቼም አይደለም። ጀስ አምነህና ቃልህን ነው የምታምነው። ኦኬ አዎ፣ እሱማ ታየኩ። ተግባባችሁ ምናምን አብራችሁ ሆናችሁ ቀጥላችሁ እሱ አለ። ያው ተጋብታችሁ መኖር ጀመራችሁ። ኑሯችሁ ግን እንዴት ነበር? አሁን ከአብራችሁ ስትኖሩ የዛን ጊዜ ምን አይነት ላይፍ ነበራችሁ? ማለት የኢኮኖሚው ምናምን ጉዳይ አይደለም። እንዲህ በፍቅር ግንኙነታችሁ ቤት ውስጥ የነበራችሁ መስተጋብር ምን አይነት ነበረ? ልጅ ሳይመጣ በፊት ሳይመጣ በፊት ምን አይነት ነበር? መከፋፈል ትችያለሽ። ሳይመጣ በፊት ይሄ ነበር፣ ከመጣ በኋላ ይሄ ነው። አይ ሳይመጣ በፊት በቃ ማንኛውም ሰው በፍቅር በመጀመሪያ እንደሚያሳልፈው ህይወት በፍቅር ጭልጥ ብለህ ነው የምታሳልፈው። ምንም ዙሪያ ላይ የሚታይ ነገሮች የሉም። ቢታዩም አታገናዘባቸውም ምን እንደሆኑ። ሰው አንተ የዘሰት የምታየው ደስታን ብቻ ነው፣ ያንን ፍቅር ማጣጣምን ብቻ ነው። ምንም ይምጣ ምንም አብረን እንደምታልፈው ነው የምትረዳው፣ የምታስበው እንደዛ ነው። እና በዛ ሰዓት ማንኛውም ሰው ፍቅር ግንኙነት እንደሚያሳልፈው አሪፍ ጊዜ እያሳለፍን ነበረ። ሶሻል ሚዲያ ላይ ዩቲዩብ ላይ እንደምናየው ኤግዛክት ላይፋችሁ ያ ነበር? አዎ የዛ ሰዓት በቃ የሆነ ፒውር ሀርት ነው። አሁን እኔ ጋር ያለው አስተሳሰብ ያ ነው። በቃ ንጹህ ልብ፣ ንጹህ አቴንሽን ስላለኝ በቃ ማሳየው ያንን ነው። ላሳይ የምችለው እኔን ነው፣ ራሴን ነው፣ የምኖረውን ነገር ነው። እና በጣም በቃ ደስተኛ የሆነ ሰው በቃ ያንን ሞመንት ኢንጆይ የሚያደርግ ሰው ነገር ነው የምታሳየው። ኦኬ እሺ። ከልጆች በኋላስ? ልጆች ከመጡ በኋላ ብዙ ነገር ይመጣል። ያው ማለት ልጆች ጥሩ ናቸው፣ እንትን ነው ይባላል፣ ጸጋ ነው ይባላል። ልጅ ሲመጣ ጸጋ ነው ይባላል። ግን በዛው ልክም ደግሞ ሞር ትተዋወቅበታለህ። የተለያዩ ዲፍረንት ጸባዮችን ልታይበት ትችላለህ። ዲፍረንት ነገሮችን ኤክስፔሪንስ ትወስድበት ትችላለህ። እና መጀመሪያ የተወለደ ሰዓት ላይ ወይ ደግሞ የእርጉዝ ሰዓት ላይ እኔ በእርግዝና የሚያሳለፍኩት የራሴ የሆነ እንትኖች አሉ፣ ተወረዶች አሉ። ግን እንደ ኖርማል ቻሌንጅ ብለህ ነው የምታስበው። ኦኬ አሁን ልጅ ስለመጣ ነው እንዴ ምናምን ብለህ እንደ ሴት የሚከፋ ነገር ይኖራል። ወይ አንዴ ስላረገዝኩ ነው እንዴ ምናምን ብለህ የምትከፋበት ሞመንት ታሳልፋለህ። ይህም ማንኛውም ሴት ታሳልፋለች ብዬ ነው የማስበው። አብዛኞቹ ግን በቃ አላ ያ ሞመንት የፈጠረው ችግር ሊሆን ይችላል፣ ዘላቂያዊ ችግር ነው፣ የዛ ሰው ችግር ነው ብለህ ግን አታስበው። ይሄ ሞመንት እስኪያልፍ ነው ብለህ ታስባለህ። እና እኔም በወጣትነት እድሜ ነው ፊሎን ያረገዝኳት፣ ኦልሞስት በ20 ዓመቴ ማለት ነው። ከዛ ያው ትምህርት አቆመ ምናምን ነገር፣ እርግዝናውን ቴኬር ታደርጋለህ። ከዛ ልጅ ይፈጠራል፣ ልጅ ታረግዛለህ። ጥሩ ሞመንቶችም አሉ፣ ደሴም ወይ ደግሞ የምታሳልፈው ቻሌንጆችም አሉ ከልጅ ጋርም ሆነ ማለት ነው። ግን ያው አብዛኛውን ጊዜም በፊሎም ሰዓትም ጥሩ ታይምም ነበረን። ነገሮች ወደ ጂጂ ጋር መምጣት ፈልጌ ነው። ማለት በዛን ጊዜ ምን ነበር አንቺ እንደ እናት ስሜት? ማለት ግን ፍቅረኛ ስትይዝ ምናምን ረጅም ሰዓት ዝም ብለህ ስታወራ ትንሽ እንትን ይላል። በነገራችን ላይ ፍቅረኛ መያዟን ያወቅኩትኝ ከ6 ወር ምናምን በኋላ ነው። ወዲያውኑ አላወቅኩኝም። እና ያው እኔ እሷ ጋራ ያው ቤት ውስጥ ችግር ተፈጥሮ ነበረ። በነገራችን ላይ የወጣችውም አውስቢልዱንግ አግኝታ ሰኞ ተጀምራለች። እና እኔ ሰኞ ለታ እሑድ ለታ እሷ ከለን ሄዳለች ቪዲዮ ልትሰራ ማለት ነው። ውዱድ እንትኗ ነው እሷ ቀን ነው። እና ከዛ ማታ ስትመጣ አምሽታ መጣች። ስትመጣ ነገ አውስቢልዱንግ አለች። ትንሽ ያዋል አይደለ ትንሽ መጋጨት ነገር ከዛ በፊት እና ልክ ማታ አምሽታ ስትመጣ ነገ ሆስፒታሉን አዲስ ተጀምሪያለሽ እና እንዴት አምሽተሽ ትመጫለሽ ብዬ ነው የተናገርኩት። በዛ ተጋጨን። እኔም የዛ ሰዓት ትንሽ አልባሌ ልበለው የሆነ ቦታ ነበርኩኝ። ያው የምታውቁት ነገር ነውና እኔም ወደ ስራ ሄድኩኝ።
ከዛ ጠዋት ማታ ላይ የዲሶንዶርፍ የፕላን የሱቅ ፕላን ምናምን አወጣውላተኝ። ጠረጴዛ ላይ ቁጭ አደረኩኝ። ሆስፒታል እንኳን ትጀምራለች አልኩኝ። እኔ ጠዋት ወደ ስራ ሄድኩኝ። ከስራ ስመለስ ሆስፒታል እንኳን የሚያስፈልጋትን ጃኬት ኦገስት አካባቢ ነው ኦገስት ነው እና ያው ትንሽ እንትን አለ ጃኬት ያስፈልጋታል ምናምን ብዬ ጃኬቶችን ስስ ጃኬቶች አሉ ያስፈልጋታል ብዬ እሱን ገዛቼ ወደ ቤት መጣሁኝ። ስመጣ አንድ ወረቀት ነው ጠረጴዛ ላይ ያለው አነበብኩትኝ። ያ ከድንጋጤ ይሆን አንዳንድ ድንጋጤዎች አሉ አይደለ? የተለያዩ ድንጋጤዎች። አሁን የዛ ሰዓት ሳስበው ምንም አልመሰለኝም። ምክንያቱም አይፈጠርም ብዬ ነው የማስበው። እኔና በሷ መሀል እንደዚህ አይነት ነገር አይፈጠርም። በጣም እምነት አለኝ። አሁን ቅድም ራሱ ፍቅረኛ አውቃለሁ ስትል ደንግጫለሁ። ምክንያቱም እኔ አታውቅም ነው አታውቅም። በቃ እኔ እንዳደራ ነው የተቀበልኳት። ነገራችን ላይ ከቤተሰብ እንዳደራ ብለው እንደ እናት ሰው እንዳደራ ነው እየሰጡኝ። ገባክ? ኃላፊነት እንዳለበት ሰው እና እንደ እናት ብቻ አይደለም። እና የት ትሄዳለች? እኔ ነኝ ያለሁት፣ ማንም የለንም። ከዛ መሸ፣ ልብሱን አመጣሁት። ከዛ ወንድሟ ጋር ደወልኩኝ እና አልገባችም። ምክንያቱም 16 ሰዓት 17 18 ሰዓት ያው መግባት አለባቸው አይደለ? እዚያ ጋር ከዛ ወንድሟ ጋር ስደውል ታያት ትላንትና ደስ አላላትም ነበረ ምናምና ትገባለች ነው ያለው። ከዛ አደረች። ወረቀቱ ግን ቢሆን ይገልጸዋል የጻፈችውን ነገር ማለት ነው። ከዛ ሳይ እንደ መጽሐፍ ነገርም አለ በደንብ በቃ አነበብኩትኝ። ሙሉ የሆነ ነገር ተጽፏል። ከዛ በቃ አወቅኩኝ። ጠዋት ተነሳው። በህይወቴ እኔ ለብቻ ቁርስ በልቼ አላውቅም። ስራ ነው ስትረስ ነው ታውቁታላችሁ። ይዛለት ጠዋት ግን ቁጭ አልኩና አሁን ጂጄ የራስሽን ህይወት ትኖሪያለሽ ነው ያልኩት። በቃ እንደዚህ ግን እንትን አልጠበኩኝ። ወጥቶ ካደረ እኔ ጋራ ትንሽ እንደምታየኝ አይደለም፣ ኃይለኛ ነው። ወጥታ አድራለች። አለቀ በቃ እዚህ ጋር ያበቃል አልኩኝ። ቆንጆ ቁርስ በላው። ወይ የሰርጌ ጊዜ ብቻ ያንን ያደረግኩት። የሰርጌ ጊዜ ያገባው ጊዜ ጥሩ ቁርስ በልቻለሁ። ተርባ ይዛለታ እንቁላል ቀቀልኩኝ፣ ዳቦዬን አረኩኝ፣ ሰላጣዬን ኦሊቨን ኦይል ምናምን ጠረጴዛ እንዴክል አረኩትበት፣ አለበስኩትኝ፣ ሻማዬን አበራን፣ ቁጭ በይ በላሁ። ቡናዬን በቴርሞስ አርጌው አላውቅም። ምክንያቱም ለእነሱ ነው የኖርኩት። እረፍት አላውቅም በላሁ። ከዛ በኋላ ኑሬን ጀመርኩ አያለው። ከዛ ኦገስት 28 ነው የወጣቸው። ሴፕተምበር 9 ኢትዮጵያ ሄድኩኝ። ምክንያቱም ለቤተሰብ መናገር አለብን። ከወር በኋላ ማለት ነው። ኖ ከ10 ቀን ቀናቶች። ሴፕተምበር 9 ኢትዮጵያ ሄድኩኝ። የዛኔ ተናደደች። ምክንያቱም ለምን አልፈለገችኝም ነው። እኔ ደግሞ አንድ ሰው ከወጣ ከሄደ በቃ አይፈለግም። አንደኛ 18 ዓመት ሞልቷታል። ሁለተኛ ያው እንደ እናት የምትናደደው ነገር አለ። አይገባኝም፣ ታውቃለች። እንደዚህ ነገር አይገባም። መውጣት ይቻል። ተነጋግረናል። የተነጋገርነው ምንድን ነው? በፈለግሽበት ሰዓት ብዙ ፕላን ነበር። በአጠቃላይ ከዚህ ሀገር ወጥታ የምትማርበትን አባቷ የኔ ባለቤት የቅድሞ ባለቤቴ እያስተካከልላት ነበር ካልተመቻቸው። ሁለተኛ ነገር እዚሁ አጠገቤ ሆና ቤት ነበረ እየፈለግኩኝ ለብቻቸው። ወንድሟ ወጥቷል ከ1 ዓመት በፊት ተከራይቶ። ምክንያቱም እሱም ትንሽ ጋጋ ሲል አስወጣሁትኝ። እሱ ነው ቤት ተከራየው፣ አስተካከልኩለትኝ። ለብቻው ትልቅ ቤት የያዘ ሁሉን ነገር መኖር ጀመረ። ኔክስት እሷ ናት። ያው እንዴት ነው እኔ ያው አስተካክላለሁ ነገሮችን፣ ግን ቀድማ ሄደች። ያው መጣኝ ከ3 ወር በኋላ የሆነ ኖቬምበር ኦክቶበር ላይ መጣው። ታመምኩኝ። ስታመም ጻፈችልኝ። በቃ አለቀስኩኝ። በጣም ታሜ ነበር። አለቀስኩኝ። አየሁትና አሁን እንዴት ነው ምናምን ስል ትምህርትም የለም። አንዳንድ ኢንፎርሜሽኖችን እሰማለሁኝ፣ ግን ይሄ ድንጋጤው አለ። ግን ራሴን ግምት ማለት የለብኝም የሚለው ነገር ነው የመጣው። ያው ከዛ በኋላ አያታለሁ፣ አንዳንድ ነገሮችን አያለሁ። ትናደዳለህ። እሱንም አየሁት። ከመጀመሪያ ሰዓት ጀምሮ ተቀባይነት የለውም። እኔ ጋ ከኋላ ስለ እሷ ሳይሆን ስለ እሱ ነው የማጣራው። ያ ነው የሆነው። ኦኬ ያን ቻሌንጅ አንቺ እንዴት ምን ተሰማሽ? አሁን ልጅ የነገረችን ነገር አለ እንደ ልጅ ለምን አልፈለገችኝም እናቴ
የሚል ነው በዛ ሰዓት የተሰማሽ? ላይክ እሷ ላይ በጣም ትፈራ ነበረ። እሷ እንደተናገረችው ባለችበት ሁኔታ በፖለቲካ ምናምን ነገር አንጻር የሆነ ነገር እንዳትሆን እያለች በጣም ትፈራለች። እና እኔ ደግሞ ላይክ እዛ ጋር በቫይዝ ማድረግ የፈለኩት የሆነ ለእሷ ፕሩቭ ማድረግ የፈለኩት በቃ እኔ አሁን እዚህ ጋር አድጌያለሁ፣ በእሷ በምትሰራቸው ነገሮች እኔ እዚህ ጋር መቆጠብ የለብኝ አይነት ስሜት ነው የተሰማኝ። ማለት እሷ በጣም ትጠነቀቅልናለች ለእኔም ለወንድሜም ማለት ነው። ልክ ነበር ግን በሰዓቱ ያሰብሽው ነገር ያው ዋጋ ያስከፍላል እኮ ግንም ደግሞ ልክም ነበር በሰዓቱ ብዬ ነው ማስበው። ወጣት ነህ፣ የራስን ነገር መሞከር ትፈልጋለህ፣ የራስን ውሳኔ መወሰን ትፈልጋለህ። እሷ በምትጠነቀቅልኝ ልክ እኔ ህይወቴ መቆጠብ አልፈለኩም፣ መገደብ አልፈለኩም ነገር ህዝቡም በሚለኝ ነገር ማለት ነው። ምክንያቱም ይሄ እንደዚህ ፖለቲካው ከባድ ነው ምናምን አርፈሽ እንደዚህ ቁጭ ወይ ምናምን ነው። የኔ ህይወት ነው። በማንም ምክንያት እኔ አርፌ ቁጭ የምልበት ምክንያት የለም የሚል ድፍረት ነው ውስጥ ያለው። የፈለግኩትን ነገር ወጥቼ ማድረግም የመኖርም መብት አለኝ። ማንኛውም ቻሌንጅ ደግሞ በእናቴ ምክንያት የሚመጡትን ነገሮች ደግሞ በጸጋ መቀበል ላይ የምችል ሴት ነኝ አይነት ብዬ ነው የወጣሁት። እና ስቲል ነው ራሱ ትጨነቅ ነበረ ማለት በዛ ሁኔታ ውስጥ ራሱ እያለን ብቻ አንቺ ግን ራስሽን ጠብቂ፣ እኔን ለመጉዳት ብላ አንቺን የሚጎዱ ሰዎች ይመጣሉ ወይ ይኖራሉ ትለኛለች። እና እኔ ደግሞ በቃ ወጣት ነህ ልና አሁንም ይሄ የሆነ ልብ የሆነ ወንዳ ወንድ የሚሆነው ነገር አለ። በቃ እስኪ ማን ነው ምን የሚያደርገኝ አይነት ነገር የምትለው ነገር እንደዚህ አይነት ስሜት ውስጥ ነበርኩ በሰዓቱ። በዛም ይመስለኛል ከአንቺ ጋር የፍቅር ግንኙነት የሚጀምሩትን ሰዎች የምታጠናው ለዛ ይመስለኛል አይደል? ጥንቃቄ ይመስለኛል። ግን ያው እኔ በዛ ሰዓት እዛ ላይ ነበርኩ ስሜቴ ማለት ነው። ኦኬ ሄድ ከልጆችም በኋላ እየናረለ እንትኑን ጥሩ ነበረ። እንግዲህ አንቺ የሰራሻቸው ቪዲዮዎች ላይ የመጀመሪያው ቪዲዮ አንቺን የመጀመሪያ ማለት ነው። እዛ ቪዲዮዎች ላይ አንዳንድ ነገር ያየሁት ለአንቺ ከተናገርሽ ውስጥ ቀስ በቀስ ነው ቤት ውስጥ ችግር ነበረ፣ እሱ ላይ የማያው ነገር ነበረ እያልሽ ብለሽ ነበር። እነዛን ነገሮች ማየት የጀመርሽው በየትኛው አመት ላይ ነው? በመጀመሪያ ስንት ጊዜያችሁ ነው ከተጋባችሁ? አልተጋባንም በነገራችን ላይ ጋብቻ ማለት ያው አብሮ የመኖር ፓርትነር በተለምዶ ያው ተጋባሽ ስለሚባል ልጅ ወልዶ አብሮንት ሲባል ተጋባ ስለሚባል ያው ህጋዊ ነገር ከሌለ ያው ኦፊሻሊ እንትን አይባልም። ህጋዊ ነገር የለንም። ሁለታችንም በሌዲግ ነው የምንታወቀው ማለት የምንታወቀው እዚህ ሀገር ሲንግል ማለት ነው በእንግሊዝኛ። ግን ላይክ ቻይልድ አለ ወይ ደግሞ ህጻን አለ ልጅ አለ። እኔ በቃ የሆነ እንዴት ነው ኖርማል ነገሮች ለምሳሌ ሰምተህ የማታውቀው ነገሮች አሉ። ለምሳሌ እኔ ፍቅር የኔ ቆንጆ ማለት ተለምዶ ገደል ግቢ ስትባል ድንግጥ ነው የምትለው። ለምሳሌ የሆነ አጓጉል ቃል ስትሰማ ትደነግጣለህ። እና የሆነ ስሜታዊ ሆኖ ነው ወይ ይሄ ነገር አናዶት ነው እንዳትል ያን ነገር ለመናገር እኔ ደግሞ በህይወቴ ደግሞ በትዳሩ ማክበር ተጣልተው እንደሰጠች ሁሉንም አውቃለሁ። ግን የሚነግረኝ እንትን አይደለም ራሴ ነኝ። የሚገርም እግዚአብሔር ምስክሬ ነው የምልህ አውቃለሁ። ሴንሴናት ዘጋ የሰራችሁት ከዛ በኋላ ደግሞ በአንድ ፖድካስት ላይ ኢትዮጵያ በሄድሽበት ሰዓት ደግሞ የሰጠሽው ኢንተርቪው አለ።